በመላው ዓለም በሚገኙ በሚሊዮኖች የሚቆጠሩ ደጋፊዎች ፊት በመድረክ ላይ የሙዚቃ የግራሚ አዋርድ ሽልማት እየተቀበሉ የሚገኙ ሰዎች አሉ። ግን በዚህ መሃል አንድ የሚያስፈራ ሚስጥር አለ። እሱም ተሸላሚዎቹ ዓለም ላይ ያሳወቃቸው ድምጽ የነሱ አይደለም። ይህ በሙዚቃ ታሪክ ውስጥ የተፈጸመው ትልቁ የማጭበርበር ወንጀል መጀመሪያ ነበር። በዚህ እውነተኛ ታሪክ ውስጥ የምንመለከተው ተራ የሙዚቃ ስህተትን አይደለም። ይልቁንም የስግብግብነት፣ የስነ ልቦና ጫናና የሁለት ወጣቶች ህይወት በታዋቂነት ስም እንዴት እንደጠፋ ነው። ዝናን ለማግኘት ሲባል የሚከፈልን አስከፊ ዋጋና በአንድ ሌሊት ከከፍታ ወደ ጥልቁ ገደል የወረደውን እውነታ በዝርዝር እንመረምራለን። እውነትና ውሸት በተደበላለቁበት በዚህ ዓለም ውስጥ ማንን ማመን ይቻላል? ይህ የሚሊ ቫኒሊ ውድቀትና በስተጀርባው የነበረው እውነተኛ የወንጀል ታሪክ ነው። ታሪኩ የሚጀምረው በ1980ዎቹ መጨረሻ በጀርመን ሙኒክ ከተማ ነበር። በወቅቱ የሙዚቃው ዓለም በአዲስ መልክ እየተቀረጸ ይገኛል። ሮብ ፒላተስ እና ፋብ ሞርቫን የተባሉ ሁለት ወጣቶች በዳንስ ክለቦች ውስጥ ይታያሉ። ሮብ ግማሽ አሜሪካዊ ግማሽ ጀርመናዊ ሲሆን በልጅነቱ በማደጎ ያደገ የማንነት ጥያቄ የሚፈትነውና የዓለምን ትኩረት የሚፈልግ ወጣት ነበር። ፋብ ደግሞ ከፈረንሳይ የመጣ ዝምተኛ ግን ከፍተኛ ፍላጎት ያለው ወጣት ነው። እነዚህ ሁለት ወጣቶች አንድ የሚያመሳስላቸው ነገር ቢኖር መልካቸውና ዝና ወይም የመታየት ጥማታቸው ነበር። ነገር ግን አንድ ትልቅ ጉድለት ነበረባቸው። እሱም እነሱ ዘፋኞች አልነበሩም። ቢያንስ ዓለም እንዲሰማቸው በሚፈልገው ደረጃ ድምጽ አልነበራቸውም። በዚህም ወቅት ፍራንክ ፍሪያን የተባለ ታዋቂ የሙዚቃ አዘጋጅ ወደ ታሪኩ ይገባል። ፍራንክ ተራ ሰው አልነበረም። ቀደም ሲል ቦኒ የተባለውን ቡድን ወደ ዓለም አቀፍ ዝና ያበቃ፣ ነገር ግን በቡድኑ ውስጥ የነበረው ሰው ድምጹ የሱ እንዳልነበረ በሚስጥር የያዘ ሰው ነው። ፍራንክ የሚሸጥ ነገር ምን እንደሆነ በግልጽ ያውቃል። በስቱዲዮ ውስጥ ድንቅ ድምጽ ያላቸው ግን ብዙም መልክ የሌላቸውን ፕሮፌሽናል ዘፋኞች ቀጥሮ ገርል ዩ ኖው ኢትስ ትሩ የሚለውን ዜማ አዘፍኖ ነበር። ነገር ግን የሚጎለው አንድ ነገር ነበር። ይህንን ድምጽ ወክለው መድረክ ላይ የሚቆሙ ቆንጆ መልክ ያላቸው ሰዎች ያስፈልጉታል። ሮብና ፋብም በአጋጣሚ ከፍራንክ ጋር ተገናኙ። ፍራንክም የወርቅ እድል ያገኘ መሰለው፣ ኮንትራትም አቀረበላቸው። በወቅቱ ሮብና ፋብም በከፍተኛ ድህነት ውስጥ ነበሩ። ፍራንክም በዚህ አጋጣሚ ጥሬ ገንዘብ አሳያቸው፣ ዝናንም እንደሚያገኙ ቃል ገባላቸው። ነገር ግን አንድ ቅድመ ሁኔታ አስቀመጠላቸው። እሱም እናንተ አትዘፍኑም፣ ዝም ብላችሁ ከንፈራችሁን ሊፕ ሲንክ ታደርጋላችሁ አላቸው። መጀመሪያ ላይ ሁለቱም ደንግጠው ነበር። እኛ የራሳችንን ሙዚቃ መስራት እንፈልጋለን ብለው ተከራከሩ። ነገር ግን የገንዘቡ ፍላጎትና የዝናው ናፍቆት አሸነፋቸው። ለአንድ ዘፈን ብቻ ነው ብለውም ራሳቸውን አታለሉ። ያ የፈረሙት ወረቀት ግን የሙዚቃ ስምምነት ሳይሆን የነፍሳቸውን ሽያጭና የዓለምን ትኩረት ለመሳብ የተዘረጋ ትልቅ ወጥመድ ነበር። እናም በዚህ ሰዓት ሚሊ ቫኒሊ የተባለው ብራንዳቸው ተወለደ። ዓለም ግን በቅርቡ የሚሰማው ድምጽ የሁለት ወጣቶች ሳይሆን በስቱዲዮ ውስጥ ተደብቀው የቀሩ ሰዎች መሆኑን አላወቀም ነበር። ሮብና ፋብ ውዱን ከፈረሙ በኋላ ህይወታቸው በአንድ ጀንበር ተቀየረ። ፍራንክ ፍሪያን እነዚህን ሁለት ወጣቶች እንደፈለገ አደረጋቸው። ረጅም ሹሩባ፣ ለየት ያለ ፋሽንና አስደናቂ የዳንስ ብቃት እንዲኖራቸው አደረገ። በሚሊዮን የሚቆጠሩ ሰዎችም በቴሌቪዥን መስኮት ሲያያቸው ዓለም አዲስ የሙዚቃ ንጉሶች እንዳገኘች አመነች። በ1989 ገርል ዩ ኖው ኢትስ ትሩ የተሰኘው አልበም ሲወጣ በአሜሪካ ብቻ 6 ሚሊዮን ኮፒ ተሸጠ። ፍራንክም እውነተኞቹን ዘፋኞች በገንዘብ አፋቸውን አስይዟቸው ነበር። ሮብና ፋብ በሄዱበት ሁሉ በሺዎች የሚቆጠሩ ሴቶች ይጮህላቸዋል። ቃለ መጠይቅ ሲያደርጉ ግን አንድ ትልቅ ችግር ነበር። ሁለቱም የጀርመንና የፈረንሳይ ቅላጼ አክሰንት ነበራቸው። ዘፈኖቹ ግን ጥራት ባለው አሜሪካዊ እንግሊዘኛ የተዘፈኑ ነበሩ። ይህንን ለማድበስበስም አቀናባሪዎቻቸው ከመጠን በላይ ደክመዋል። አንዳንዴም ድምጻቸው ተዘግቷል በሚል ሰበብ ከጋዜጠኞች ያርቋቸው ነበር። ታሪኩ ግን ከዝናው በስተጀርባ ጨለማ ነበር። ሮብና ፋብ በራሳቸው ድምጽ መስፈን እንደሚችሉ ለፍራንክ ደጋግመው ይነግሩት ነበር። ነገር ግን ፍራንክ በስድብና በማስፈራራት ይጫናቸው ነበር። እናንተ ድምጽ የላችሁም፣ እናንተ የምትታዩ ምስሎች ብቻ ናችሁ እያለ ማንነታቸውን ይሰብረው ነበር። በዚህ መሃል ግን አንድ አስደንጋጭ ነገር ተከሰተ። ሐምሌ 1989 በብሪስቶል በሚገኝ አንድ ትልቅ መድረክ ላይ ኮንሰርት እያቀረቡ እያለ ዓለምን ሁሉ ሊያነቃ የነበረው ቴክኒካዊ ስህተት ተከሰተ። ገርል ዩ ኖው ኢትስ ትሩ የሚለው ዘፈን እየተጫወተ እያለ የተቀረጸው ድምጽ ሲዲው ተበላሸና በአንድ ቦታ ላይ መደጋገም ጀመረ። ሮብም
በድንጋጤ ከመድረኩ ላይ ሩጦ ወጣ። ፋብ ግን በድንጋጤ ውስጥ ቢሆን መደነሱን ቀጠለ። በዚህ ሁኔታም ለጥቂት ሰከንዶች የ80,000 ሰው ትኩረት በእነሱ ላይ አረፈ። ነገር ግን የሚገርመው በወቅቱ የነበረው ደጋፊ ማጭበርበሩን ከማመን ይልቅ ቴክኒካዊ ችግር ነው ብሎ አለፈው። ይሁን እንጂ ይህ አጋጣሚ ለሮብና ለፋብ ትልቅ ማስጠንቀቂያ ነበር። ውሸቱ እየከበደ ሚስጥሩም እየተገለጠ መጣ። ከፍተኛው የክብር ማማ ላይ ሲወጡ ውድቀታቸውም አብሮ እየተገነባ ነበር። የሚሊ ቫኒሊ ዝና አሜሪካን ብቻ ሳይሆን መላውን ዓለም አጥለቅልቆት ነበር። በ1990 መጀመሪያ ላይ በሙዚቃው ዓለም ትልቁ ክብር የሚባለውን የግራሚ አዋርድ ላይ በምርጥ አዲስ ድምጻዊ በመሆን ታጩ። ይህ ለሮብና ለፋብ የኩራት ሳይሆን ከፍተኛ የጭንቀት ጊዜ ነበር። ሮብ ፒላተስ በወቅቱ በነበረው ዝና ከመጠን በላይ በመመካት ራሱን ከኤልቪስ ፕሪስሊና ከሚክ ጃገር ጋር ማወዳደር ጀመረ። እኛ ከቦብ ዲላን የተሻልነን በማለት ለጋዜጠኞች በድፍረት ተናገረ። ይህ ንግግርም በሙዚቃው ማህበረሰብ ዘንድ ከፍተኛ ቁጣን ቀሰቀሰ። ነገር ግን ይህ ድፍረት የመጣው ከእውነተኛ ችሎታ ሳይሆን ውስጡን እየበላው ካለው ፍርሃትና እውነተኛ ማንነቴን ዓለም እንዳያውቅብኝ ከሚል መከላከያ ነበር። የካቲት 21 1990 የግራሚ ሽልማት ስነ ስርዓት ላይ የሚሊ ቫኒሊ ስም ተጠራ። ከዛም እነሱም ሽልማቱን በእጃቸው ጨበጡ። ይህ በታሪክ ውስጥ ታይቶ የማይታወቅ ትልቅ ስህተት ነበር። የግራሚ አዋርድ ኮሚቴ የማጭበርበሪያ ድርጅት ሰለባ ሆነ። ሮብና ፋብም መድረክ ላይ ወጥተው አመሰገኑ። ከበስተጀርባ ግን ነገሮች እየተበላሹ ነበር። ቻርልስ ሻው የተባለው እውነተኛው ዘፋኝ ድምጹ የኔ ነው በማለት ለጋዜጠኞች ፍንጭ መስጠት ጀመረ። ፍራንክም ይህንን ለማድበስበስ ለቻርልስ $150,000 ዝም እንዲል ከፈለው። ነገር ግን የውሸቱ ግድብ ሊፈርስ ጥቂት ቀናት ብቻ ቀርተውታል። ሮብና ፋብ አሁን በራሳቸው መተማመን ጀመሩ። ቀጣዩን አልበም በራሳችን ድምጽ ካልዘፈንና አንሰራም በማለት ፍራንክን ወጠሩት። እኛ እውነተኛ አርቲስቶች መሆን እንፈልጋለን፣ መዋሸት ሰልችቶናልም አሉት። ይህ ጥያቄ ግን ለፍራንክ ትልቅ አደጋ ነበር። ምክንያቱም የሁለቱ ወጣቶች እውነተኛ ድምጽ እንደ ድሮ ተወዳጅ ዘፈኖች ጥራት እንዳልነበረው ያውቅ ነበር። በዚህ ጊዜ ፍራንክ በሁለቱ ወጣቶች ግፊት ተበሳጨ። የፈለጋችሁትን አድርጉ፣ እኔ ግን ሚስጥሩን ለዓለም እነግራለሁ በማለት አስፈራራቸው። ሮብና ፋብ ፍራንክ ይህንን ያደርጋል ብለው አልገመቱም ነበር። ነገር ግን ህዳር 1990 ላይ ፍራንክ አስደንጋጭ በሆነ መልኩ በጀርመን ጋዜጣዊ መግለጫ ሰጠ። ሮብና ፋብ በሚሊ ቫኒሊ አልበም ላይ አንድም ቃል አልዘፈኑም በማለት ዓለምን አስደነገጠ። ይህ መግለጫ እንደ ቦምብ ነበር። በአንድ ሌሊት የዓለም የሙዚቃ ኢንዱስትሪ ተናወጠ። የሚሊ ቫኒሊ የክብር ማማ በአንድ ቃል ብቻ ተናደ። ከዚህ በኋላ የሚመጣው ውርደት ግን ማንም ያልገመተው ነበር። ፍራንክ ያንን አስደንጋጭ መግለጫ ከሰጠ በኋላ የሮብና የፋብ ሕይወት በሰዓታት ውስጥ ገደል ገባ። በሙዚቃው ዓለም ታይቶ የማይታወቅ ቁጣ ተቀሰቀሰ። ትላንት ንጉስ አድርጎ ሲያመልካቸው የነበረው ደጋፊ ዛሬ ሌቦችና አጭበርባሪዎች እያለ ይረግማቸው ጀመረ። ህዳር 19 ቀን 1990 ከመግለጫው ከሳምንት በኋላ የግራሚ አዋርድ ሽልማት ኮሚቴ አስቸኳይ ውሳኔ አሳለፈ። በሚሊ ቫኒሊ ታሪክ ውስጥ ለመጀመሪያ ጊዜ የተሰጠው የግራሚ ሽልማት እንዲነጠቅ ተወሰነ። ይህ ለሮብና ለፋብ ትልቅ የሞራል ሞት ነበር። በቴሌቪዥን ካሜራዎች ፊት ሽልማቱን መልሰው ሲያስረክቡ ፊታቸው ላይ የሚታየው ድንጋጤና ሀፍረት ለማንም የሚከብድ ነበር። በአሜሪካ ጎዳናዎች ላይ የሚሊ ቫኒሊ ደጋፊዎች የነበሩ ሰዎች ካሴቶቻቸውንና ሲዲዎቻቸውን ሲሰባብሩና በእሳት ሲያቃጥሉ የሚያሳዩ ምስሎች በዜና ተሰራጩ። ከ25 በላይ የህግ ክሶች በቡድኑ ላይ ቀረቡ። ሰዎችን አታላችኋል፣ ገንዘባችንን መልሱ የሚሉ ሰዎች ክስ መላ አሜሪካን አጥለቀለቃት። የሙዚቃ አዘጋጅ ኩባንያዎች ስማቸውን ከሚሊ ቫኒሊ ጋር እንዳይነሳ ለማድረግ አፋጣኝ እርምጃ ወሰዱ። አልበሞቻቸው ከገበያ እንዲሰበሰቡም ተደረገ። እናም በዚህ ጊዜ ሮብ ፒላተስ ይህንን ውርደት መሸከም አልቻለም። እሱ ያደገው በማደጎ እንደመሆኑ በልጅነቱ ያጣውን ፍቅርና ተቀባይነት በዝናው ለማካካስ ይሞክር ነበር። አሁን ግን ያገኘው ፍቅር ሁሉ በውሸት ላይ የተመሰረተ መሆኑ ሲታወቅ በከፍተኛ ድብርት ውስጥ ወደቀ። ሮብ በወቅቱ በሆቴል ውስጥ ራሱን ለማጥፋት ሙከራ አድርጎ ነበር። እኛ አጭበርባሪዎች አይደለንም፣ እኛም ሰለባዎች ነን በማለት ለጋዜጠኞች ለማስረዳት ሞከሩ። እኛ መዝፈን እንደምንችል ደጋግመን ተናግረናል፣ ነገር ግን ፍራንክ እንድንዋሽ አስገደደን አሉ። ግን ዓለም ይህንን ሰበብ ለመስማት ዝግጁ አልነበረም። ፍራንክ ግን ከክስተቱ በስተጀርባ ሆኖ ሌላ ትርፍ እያሰላ ነበር። የሮብና የፋብ ስም ሲጠፋ እሱ ግን አሁንም በሙዚቃው ኢንዱስትሪ ውስጥ ተጽዕኖ ፈጣሪ ሆኖ ቀጠለ። ለሮብና ለፋብ ግን ይህ ገና የመከራቸው መጀመሪያ ነበር። የሚሊ ቫኒሊ ስም ከገበታ ላይ ከጠፋ በኋላ ሮብና ፋብ በሙዚቃው ዓለም የተረገሙ ሆኑ። ነገር ግን በውስጣቸው አንድ ትልቅ ቁጭት ነበር። እኛ መዝፈን እንችላለን የሚል እልህ። ዓለም የናቃቸውን ያህል እውነተኛ ድምጻቸውን አሰምተው ክብራቸውን ለመመለስ ወሰኑ። በ1993 ዓመተ ምህረት ሮብ ኤንድ ፋብ በሚል ስም አዲስ አልበም አወጡ።
በዚህ አልበም ላይ ምንም አይነት ሊፕሲንክ የተደረገ ድምጽ አልነበረም፣ እውነተኛ ድምጻቸው ነበር። ነገር ግን አንድ ትልቅ እንቅፋት ገጠማቸው። የሙዚቃ አከፋፋይ ኩባንያዎች በሙሉ በራቸውን ዘጉባቸው። ማንም አጭበርባሪ ተብለው ከሚታወቁ ሰዎች ጋር አብሮ ለመስራት አልደፈረም። በመጨረሻም በአንድ ትንሽ ኩባንያ አማካኝነት አልበሙን አሳተሙ። ነገር ግን ውጤቱ እጅግ አስደንጋጭ ነበር። በሚሊዮን ኮፒ ይሸጥ የነበረው ዝናቸው ቀርቶ አዲሱ አልበም የተሸጠው በሺዎች የሚቆጠር ኮፒዎች ብቻ ነበር። ዓለም እነሱን ለመስማት ሳይሆን እነሱን ለመርሳት ወስኖ ነበር። ይህ ውድቀት ለሮብ ፒላተስ የመጨረሻው ተስፋ መቁረጥ ሆነ። ሮብ ፒላተስ ከዚህ በኋላ ወደ አደንዛዥ እጽና አልኮል መጠጥ ውስጥ ገባ። ትላንት በሺዎች በሚቆጠሩ ሰዎች ፊት መድረክ ላይ ይጨፍር የነበረው ወጣት ዛሬ በጎዳናዎች ላይ በስርቆትና በጠብ ሲታመስ ተገኘ። በሎስ አንጀለስ ፖሊስ በተደጋጋሚ ታሰረ። የሮብ ስነ ልቦና ፍጹም ተሰባብሮ ነበር። እኔ አርቲስት ነኝ ወይስ ውሸታም የሚለው ጥያቄ በየቀኑ ያሰቃየው ነበር። በሌላ በኩል ፋብ ሁኔታውን በጸጋ ለመቀበል ሞከረ። ራሱን ከእጽ አርቆ ለመሰልጠን ትምህርት ቤት ገባ። እናም በትናንሽ ክለቦች ውስጥ በራሱ ድምጽ መስፈን ጀመረ። ፋብ በህይወት ለመቆየት ሲታገል፣ ሮብ ግን በጸጸትና በውርደት እሳት ውስጥ እየነደደ ነበር። የሚገርመው ግን ፍራንክ አሁንም ያንን ስራውን አላቆመም ነበር። ዘሪል ሚሊ ቫኒሊ በሚል ስም እውነተኞቹን ዘፋኞች ይዞ አዲስ ቡድን አቋቋመ። ይህ ድርጊት ፍራንክ ለሮብና ለፋብ ህይወት ምንም አይነት ደንታ እንዳልነበረው ትልቅ ማሳያ ነበር። ሮብ ግን ወደ ጀርመን ተመልሶ ከፍራንክ ጋር ዳግም ለመታረቅና ሌላ እድል ለመለመን ተገደደ። ይህ ስምምነት ግን ወደ ህይወት ሳይሆን ወደ ሞት የሚወስድ መንገድ ነበር። ሮብ ፒላተስ ከአሜሪካ ወደ ጀርመን የተመለሰው በውርደትና በድህነት ተጎድቶ ነበር። በአሜሪካ በነበረው ቆይታ ከአደንዛዥ እጽ ጋር ተያይዞ በፈጸማቸው ወንጀሎች በተደጋጋሚ ታስሮ ነበር። አሁን ግን አንድ የመጨረሻ እድል እንዳለው ተሰማው። የጥንት ጠላቱ ፍራንክ የሚሊ ቫኒሊን ስም ለመመለስ አዲስ አልበም ለመስራት ተስማማ። ፍራንክ ሮብንና ፋብን ዳግም ወደ ስቱዲዮ ጠራቸው። በዚህ ጊዜ ግን በእውነተኛ ድምጻችሁ ትዘፍናላችሁ አላቸው። ሮብም ይህንን እንደ ትልቅ የክብር ማስመለሻ እድል ቆጠረው። ዓለም እውነተኛ ማንነቴን የሚያውቅበት ጊዜ አሁን ነው ብሎም አመነ። በ1998 ዓ.ም ባክ ኤንድ ኢን አታክ የተሰኘው አልበም ተሰራ። ሮብና ፋብ አብረው የነበሩባቸው ጊዜያትና ያሳለፉትን መከራ የሚገልጹ ዘፈኖችን በራሳቸው ድምጽ አወጡ። ነገር ግን ሮብ ፒላተስ በውስጡ የነበረውን ስብራት መጠገን አልቻለም። አልበሙ ሊወጣ ጥቂት ቀናት ሲቀሩት ሮብ በከፍተኛ ስጋትና ጭንቀት ውስጥ ወደቀ። ዓለም አሁንም ካልተቀበለንስ? አሁንም ካሾፉብንስ የሚለው ጥያቄ ሰላም ነሳው። እናም ወደ አደንዛዥ እጽ ሱስ ውስጥ ተመልሶ ገባ። ሮብ በወቅቱ ከጓደኛው ከፋብ ጋር የነበረው ግንኙነትም ተበላሽቶ ነበር። ፋብ ሮብን ለማዳንና ከሱስ ለማውጣት ቢሞክርም ሮብ ግን ወደ ጥልቁ ጉድጓድ እየሰመጠ ነበር። ሚያዚያ 2 ቀን 1998 ዓ.ም በጀርመን ፍራንክፈርት አቅራቢያ በሚገኝ አንድ ሆቴል ውስጥ ሮብ ፒላተስ ብቻውን ይገኛል። በዚያ ምሽት ከመጠን በላይ አልኮልና አደንዛዥ እጽ ወስዶ ነበር። በማግስቱ ጠዋት ግን ከተኛበት አልተነሳም። በ32 ዓመቱ የዓለምን ትኩረት በውሸትም ቢሆን አግኝቶ የነበረው ያ ወጣት በብቸኝነትና በጸጸት ህይወቱ አለፈች። የሚገርመው ግን ሮብ በሞተ ማግስት ያ ሊወጣ የነበረው አዲሱ አልበም እንዲሰረዝ ተደረገ። ዓለም የሮብን እውነተኛ ድምጽ እንዲሰማ አልተፈቀደለትም። ሮብ የሞተው የውሸት ሰለባ ሆኖ ብቻ ሳይሆን እውነቱን ለማሳየት ጥቂት እርምጃዎች ሲቀሩት ነበር። ፍራንክ ግን ከሮብ ሞት በኋላም ቢሆን እሱ ራሱን የገደለው እኔ ምንም አላደረኩም በማለት ራሱን ነፃ ለማድረግ ሞከረ። ፋብም ጓደኛውን ብቻውን ቀበረው። የሚሊ ቫኒሊ ታሪክ በአንድ ሰው ሞትና በሌላኛው ብቸኝነት ለጊዜው ተዘጋ። የሮብ ፒላተስ ሞት የሚሊ ቫኒሊን ምዕራፍ በደም አሳተመው። ነገር ግን የታሪኩ ትልቁ ጥያቄ አሁንም አልተመለሰም። እውነተኛው ወንጀለኛ ማን ነበር? ሮብ በሞተበት ወቅት ብዙዎች ጣታቸውን ወደ አዘጋጁ ወደ ፍራንክ ቀሰሩ። ፍራንክ የሁለት ወጣቶችን ህይወት ለገንዘብና ለዝና ሲል እንደ መጫወቻ ተጠቅሞባቸዋል። ስነ ልቦናቸውን ሰብሮ ማንነታቸውን አጥፍቶ በመጨረሻም ተስፋ ሲቆርጡ ጥሏቸዋል። የሚገርመው ግን ፍራንክ በዚህ ድርጊቱ አንድም ቀን በህግ አልተጠየቀም። እንዲያውም እስከ ህይወቱ ፍጻሜ ድረስ በሙዚቃው ዓለም እንደ ትልቅ ሰው ሲከበር ቆይቷል። ፍራንክ እኔ አላስገደድኳቸውም፣ እነሱ ዝነኛ መሆን ፈልገው ነው በማለት ራሱን ነፃ አውጥቷል።
ነገር ግን በሕግ ባይጠየቅም የታሪክ ፍርድ ግን የሰው ሕይወት አጥፊ አድርጎታል። ከሁለቱ ወጣቶች በሕይወት የተረፈው ፋብ ሞርቫን ብቻ ነበር። ፋብ ለዓመታት የደረሰበትን ስድብና ዝቅታ ተቋቁሞ ራሱን በሙዚቃው ዓለም መልሶ ለመገንባት ሞክሯል። ዛሬ ላይ ፋብ የተከበረ ዘፋኝ፣ የዘፈን ግጥም ጸሐፊና ተናጋሪ ሆኗል። ፋብ ዛሬም ድረስ ስለ ሮብ ሲናገር እንባው ይቀድመዋል። ሮብ የሞተው በሱስ ሳይሆን የዓለም ሕዝብ በፈጠረበት ውርደትና ጥላቻ ነው ይላል። የሚሊ ቫኒሊ ታሪክ ለዛሬው የሶሻል ሚዲያ ዘመን ትልቅ ማስጠንቀቂያ ነው። ዛሬም ብዙዎች በኢንተርኔት ላይ የማይኖሩትን ሕይወት እየኖሩ ያልሆኑትን እየመሰሉ ዝናን ያሳድዳሉ። የሚሊ ቫኒሊ ታሪክ ግን የሚያስተምረን አንድ እውነት አለ። በውሸት ላይ የተገነባ የክብር ማማ ውድቀቱ የከፋ ነው። ሚሊ ቫኒሊ በሙዚቃ ታሪክ ውስጥ ትልቁ አጭበርባሪ ተብሎ ሊመዘገብ ይችላል። ነገር ግን ከዚህ ታሪክ ጀርባ የነበሩት ሮብና ፋብ የኢንዱስትሪው ስግብግብነት ሰለባዎች ነበሩ። ዝና፣ ገንዘብና ታዋቂነት ከአንድ ሰው ሕይወትና ክብር በላይ ሊሆኑ እንደማይችሉ ይህ ታሪክ ምስክር ነው። ዛሬ ላይ የሚሊ ቫኒሊ ዘፈኖች ሲሰሙ ዓለም ድምጹን ብቻ ሳይሆን ያንን አሳዛኝ የሁለት ወጣቶች ታሪክም ያስታውሳል። ውሸቱ ዓለምን አታሎ ሊሆን ይችላል፣ እውነቱ ግን በመጨረሻ የሮብን ሕይወት ዋጋ አስከፍሏል። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህንን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነ ማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።